ማሂ ሁሉንም ነገር ከዚህ በኋላ ዝም እንደማለልና እንደምናገር ቢያውቁ ምን አለበት? ምክንያቱም ከሱም የኔ የሚሆን አይመስለኝም። ከዚህ በኋላ እርግጠኛ ነኝ እናታል አሁንም ቢሆን እየተማረ አይመስለኝም። ግን እመነኝ እናታል የኔ ካልሆንክ እኔ እናንተ አብረን የማንኖር የማንጋባ ከሆነ ይህንን ቪዲዮ ለፖሊስ አሳየዋለሁ። ፖሊስም ቢሆን ደውዬ እናገራለሁ። መናገር እችላለሁ። የሚሆነውን አብረን እናያለን። እናትህም እናንተ ወግና የሰው ህይወት እንኳን አጥፍተህ የልጅ ሚስጥር ወደ ውጭ እንዳይወጣብኝ ደብቄ አለችኝ። የሚገርም ነው በማለት ማሄ ተደብቃ አስክሬኑን እንኳን ይዘው እየጎተቱ ሲያወጡት በድብቅ እየቀረጸቻቸው ነበረ። እዚህ ጋር ሰላም ሁሉንም ነገር መቻል አቅቷት መኝታ ቤቷን ዘግታ እያለቀሰች ነው። ግራ የተጋቡት ቤተሰብ እናትም ብትሆን ሬሳውን በቃ ሌላ ሰው ቀጥሬ ሌላ ሰው ይዞት ይወጣል፣ አንተ ሌላ ሰው እንዲያይህ አልፈልግም ግባ በማለት እናቴን ወደ ውስጥ አስገብቷለች። እናቴም ክፍሉን ዘግቶ ይቀመጥ እንጂ የሰላም እንቅልፍ እየተቀመጠ አይመስልም። ምክንያቱም የሰው ህይወትን ያህል አጥፍቼ እንዴት እንደዚህ ቁጭ ላለው በፍጹም የማይሆን ነገር ነው በማለት እየተናገረ ክፍሉ በሩን ዘግቶ ቁጭ ብሏል። ማሄ ክፍሉ ስትሄድ እንኳን አስወጣችው እንድትወጣለት ሲያደርጋት ቆይ አንተ እኔ እየወደድኩ ለምንድን ነው ግን ከክፍልህ የምታስወጣኝ ስትለው እኔ ምንም ያደረኩሽ ነገር የለም ግን ብቻዬን መሆን ስላለብኝ ውጭልኝ ይላታል። እሷም ነው እንዴ በማለት እየገፈተረ ካስወጣትና በሩን ይዘጋባታል። እጅግ ተናዳ ስለነበር ወደ ክፍሏን የገባችው ሰላም በሯን ዘግታ ስለነበር ሮዛ ከውጭ ገብታ ወደ ውስጥ እንደመጣች ሰላም ክፍል ነበር ሄደችው። ሰላም ክፍል ስትሄድ ስላላየቻት ልክ ገብታ ነካስ ታረጋት ትደነግጣለች። ወይኔ ጉዴ ምን ሆነሽ ነው ሰላምዬ ግን ስትላት ሮዝ እኔ ከራሴ ጋር አይደለሁም ያለሁት እውነቴን ነው የምልሽ በጣም እየፈራው ነው በጣም ደንግጫለሁ እጅግ እኔ አላቅም እንዴት መሆን እንዳለብኝ አላቅም እባክሽን ሰላም ተረጋጊና ከቀልብሽ ሁኝ ስትላት በፍጹም መረጋጋት እንዳልቻለችና ወደፊትም እንደማትችል መረጋጋትም እንደማትችል ትነግራታለች። ታዲያ ምን ማድረግ አለብን ሰላም? እኛም እኮ ወደን አይደለም ግን የሆነ መላ እስከምንፈልግ ድረስ ነው እንጂ እርግጥ እንደዚህ ተደብቆ የሚቀር አይደለም። ወንድሜም እኮ በር ዘግቶ እያለቀሰ ነው። ምን ማድረግ እንዳለብን አላቅም። እናም እባክሽን እዩድሽ ሰላም አንድ ነገር ልንገርሽ እባክሽ እስኪ ሂጅና ናቴን እዩ ምናልባት አንቺን ሲያይ ሊጽናና ይችላል። እርግጥ በሩን ዘግቷል ከከፈተልሽ ነው እሱም ስትላት እሺ በማለት ተነስታ ሰላም ወደ ናታል ክፍል ትሄዳለች። ናታል ክፍል በር ስታንኳኳ ማን ነው ሲላት ሰላም መሆኗን ሲያውቅ ይከፍትላታል። እናም ቁጭ ብለው እየተጨዋወቱ እያወሩ እያለ የሀዘን እንዳለ ሆኖ ግን እዩልህ እመነኝ እኔ እጅን ለፖሊስ እሰጣለሁ ስትለው አልገባኝም ምን ለማድረግ ፈልገሽ ነው ሲላት እዩልህ እኔ ምንም ችዬ የምቀመጥ ሰው አይደለሁም። ምክንያቱም አቅቶኛል ከብዶኛል መተኛትም ሆነ መቀመጥ አልቻልኩም። ስለዚህ ነው ሂጄ ለፖሊስ እጄ ልስጥ ስትለው እኮ ምንም በተመለከተ ነው አንቺ እጅሽን ለፖሊስ የምትሰጪው ልትጠቁሚብኝ ነው ወይ ሲላት በፍጹም አንተ ወንጀለኛ አይደለም ወንጀለኛዋ እኔ እንደሆንኩኝ እነግራቸዋለሁ እኔ ነኝ የገደልኩት ብዬ እኔ እጄን እሰጣለሁ ስትለው እጅግ በጣም ይደነግጣል። እንዴት ምን እያልሽ ነው ያለሽው ሲላት አው እንደዛ ነው ማድረግ ያለብኝ ምክንያቱም አንድና አንድ ይሄን ነው ማድረግ ያለብኝ እናታል ያለበለዚያ እኔ ከራሴ ከቀልቤ መሆን አልቻልኩኝም ግራ ተጋብቻለሁ ስትለው በፍጹም የማይሆን ነገር ነው እኔም እኮ ትንሽ እንረጋጋ ብዬ ነው እንጂ እኮ ይሄንን ነገር ዝም ብለን የምናልፈው ነገር አይደለም እኔ ራሴ ሂጄ ለእጄን ለፖሊስ እሰጣለሁኝ አንቺ መሄድ አይጠበቅብሽም ሰላምዬ ነገሮችን ላስተካከል ብዬ ነው እኔም ዝም ያልኩት እንጂ የሰውን ህይወት ያህል አጥፍቼ እዚህ ቁጭ የምልበት ምንም ምክንያት የለኝም ግን አንዳንድ ነገሮችን ካስተካከልኩ በኋላ እኔ ራሴ እጄን ለፖሊስ እሰጣለሁ እናም እንዳታደርጊው አንቺ ሲላት በፍጹም አንተ ነፃ ሰው ነህ እኔ ነኝ እጄን መስጠት ያለብኝ ስትለው በፍጹም የማይሆን ነገር ነው ይሄ አይሆንም ይሄን ሀሳብሽን ሰርጅ ሰላምዬ አንቺ የአንቺ መኖር ለኔ ብዙ ነገሬ ነው ስለዚህ ካጠገቤ ስትሆኝ ደስ ይለኛል ትንሽ ቀን ታገሽኝ ነገሮችን ላስተካክልና እኔ ራሴ ሁሉን ነገር ሂጅ እናገራለሁ ምናልባት እነማየ ላይ ይናገሩ ይችላሉ እኔ ግን አደርገዋለሁኝ እመኝኝ ሰላም ሲላት ግራ ተጋብታ እቅፍ አድርገ ተቃቅፈው ሁለቱም እየተላቀሱ ነው። እዚህ ጋር ማሄ ሁሉን ነገር አውጥቼ ለፖሊስ እናገራለሁ እሱን ማስያዝ አለብኝ ብላለች። ግን ደግሞ ወይዘሮ ሮማን ማሄን ለምናታለች ልጄ አደራሽን ማሄ ልጄን አሳልፈሽ እንዳትሰጭብኝ አደራ ስትላት
እሺ ብላት ነበር። ግን ደግሞ ማሂ እንደ ልጇ ስለምታያት ሩማን ታሳልፋ ልጅን ትሰጠዋለች ብላ አታስብም። ሮዛም ልክ እንደዛው ያላቸው አማራጭ አሁን ላይ እሷን መለማመጥ ነው። ግን ደግሞ ማሂ ናታልን እስካላገባችሁ ድረስ በፍጹም ይህንን ነገር ይህን የሚያክል መረጃ ይዤ ቁጭ አልልም፣ የማይሆን ነገር ነው እትላችኋለች። የማይሆን ነገር ሁሉን ነገር እኔ ራሴ አስተካክለዋለሁኝ በማስተካከልበት መንገድ ከዛም የምትፈልገውን የምታገኘውን እናያለን። ያንተ ሰላም ያልካት ሚስትህም እስኪ ማን እንደሆነች እናያታለን። ያን ጊዜ ከስር ስትመጣ ምናልባት ሰላም የምትባለዋም ተስፋ ስለምትቆርጥ ጥላት ትሄዳለች። ያን ጊዜ የኔ የግሌ ትሆናለህ ማለት ነው ከእስር ቤት ስትወጣ በማለት ይህንን እቅዷን ታቅዳለች። እናም በድንገት ስልክ ስትደውልና ለፖሊሶች መረጃ ለፖሊስ መረጃ ትናገርና እስከሚመጡ ድረስ እንደምትጠብቃቸውና እዛው አካባቢ እንደሆነች ትነግራቸዋለች። አድራሻውን ተናግራ ስልኳን ዘግታለች። እዚህ ጋር እሷ ምንም የምታውቀው ነገር የለም። ማንም ሰው ይህን ነገር ያደርጋል ብሎ ባልገመተበት መልኩ እሺ ትልና ስልኳን ከዘጋች በኋላ ወደ ሳሎን ሄዳ ሶፋ ላይ ነበር ቁጭ አለችው። እህትና ወንድም ግራ ተጋብተው ቁጭ ብለው የውስጣቸውን እየተወያዩ ነው። የሚያደርጉትም ያሉት በጸጸት ልሞት ነው እህቴ፣ ምን ማድረግ አለብኝ? ቶሎ ለህግ መናገር ማሳወቅ እንዳለብኝ አምናለሁ። ለህግ አሳውቄ ቅጣቴን እዛው መቀጣት አለብኝ ሲላት፣ ተረጋጋና እማዬ የምትወስነውን ነገር ወስነን እናደርጋለን እባክናታል ስትለው፣ እሱም አላቅም ብቻ ይኸውልሽ ሮዝዬ በጣም ጨንቆኛል። እኔ እውነቴን ነው ምልሽ የሰው ያህል ምናልባት ይሄ ሰው እኮ እናት ትኖረዋለች፣ ልጆች ሊኖሩት ይችላሉ። አላቅም ታውቂያለሽ ምን ያህል እናቱ እንኳን እየጠበቀችው እንደሆነ። እን ጊዜ እናቱ እየጠበቀችው ይሆናል ወይም ሚስቱ ልጆቹም እየጠበቁት ሊሆን ይችላል። አላቅም ምን እንደምልሽ ብቻ ግራ ያጋባል። ሮዝ ግራ ገብቶኛል። በቃ እኔ ወደ ክፍሌ መሄድ አለብኝ በማለት ማሂ ግን ካጠገባቸው ፈንጠር ብላ ቁጭ ብላ የሚያወሩትን እየሰማች እየሳቀችባቸው ነበረ። የሆነ ነገር ያደረገች ይመስለኛል እቺ እየተረገመች በማለት ሮዛም ተነስተው ሁለቱም ወንድምና እህት በየክፍላቸው ይሄዳሉ። ሰላም አሁን ላይ ግራ ተጋብታለች። ቁጭ ብላ ከማልቀስ ውጭ ሌላ የምታደርገው ነገር የለም። አሁን ጊዜ እኮ እናቱም ትጠብቀዋለች፣ ልጄ አይመጣም እንዴ እያለች ነው። ምናልባት ሚስትም ትኖረው ይሆናል፣ ልጆችም እንደዛው። ወይኔ ጉዴ፣ የሰው ገድሎ እንደዚህ ቁጭ ማለት እንዴት ያስችላል? በማለት እናት ስለሆነች እትዬ ይኸው ልጄን አሳልፌ አልሰጥም ብላለች። የዚህ ልጅ እናትስ ምን ላይ ትሆን? በማለት ብቻዋን ቁጭ ብላ ማልቀስ ትጀምራለች። በድንገት ማሂ ወደ ክፍሏ ስትሄድ ምን ያነፋርቅሻል አንቺ ነፍራቃ ገረድ ስትላት፣ አይ ምንም ዝም ብዬ ነው፣ ቤተሰቦቼ ጋር ወደ ገጠር መሄድ ፈልጌ ነው። አረባክሽ ታዲያ ለምን አልሄድሽም ነበረ? እንድትሄጂ እኮ ተሰጥቶሽ ወጥተሽ ነበር ከዚህ ቤት፣ ለምን ተመለሽ? ትላታለች። ሰላም ግን የምታለቅሰው በቤተሰቦቿ ናፍቆት ሳይሆን እያለቀሰች ያለችው በሞተው ሰው። ይሄ ሰው እንዴት ቤተሰቦቹ እየጠበቁት እንደሆነ ባለሁበት በትዬ ላይ የማየው ነገር እያሳዘነኝ ነው። አንቺ የደላሽ ነሽ፣ ሁልጊዜ ከኔ ጋራ መጨቃጨቁ አንቺ እንደሆነ አልሰለችሽም? ምን አይነት ጉር ነሽ? እያለች ሰላምም ማሂ የምትፈልጊው ነገር ካለ እዘዥኝ፣ ያለበለዚያ ግን እባክሽን ተይኝና ዞር በይ ካጠገቤ ትላታለች። አንቺ የተረገምሽ ጭራሽ ለኔም መልስ መመለስ ጀመርሽ እንዴ? ስትል ድንገት ሮዛ ወደ ሰላም ክፍል ስትሄድ ታያታለች። ስትመጣባት ምንም ነገር ከሮዛ ጋር መነጋገር ስለማትፈልግ ማሂም ተነስታ ወጥታ ትሄዳለች። ምን እያለችሽ ነበረ ስትላት፣ አይ ምንም እያለችኝ አይደለም፣ ያው ለምን እያለቀሽ ነው ብላይ ነው። ግን ለምን ደሞ ታለቅሽው አንቺ ስትላት፣